ሳይከፈልኝ እድሜ ልኬን ብሰራበት የማይቆጨኝ ሙያ ነው። ተይ እንጂማ ቢሮ ሆኜ እንደዚህ አይነት ነገር አትናገሪ። በቃ እናንተ ሴቶች እኛም መተንኮስ አታቆሙማ። እኔ እኮ ስለምወድ ነው ፍቅሬ። እሺ ቆይ ፍቅሬ እንዴት ልግለጽልህ? እኮ ልብ ካለሽ ይሄን ነገር ቤት መድገም ነው። እንደዛ ካልሆነ እኔ አላም እንደዚህ ስትል እኮ እቤት ብዬ ማላቅ ነው የምታስመስለው። ኧረ ያስቀልድ ነው የኔ እናት። አንቺ ባገኘሽው አጋጣሚ ሁሉ ለእኔ ያለሽን ፍቅር ከመግለጽ ወደ አላት። አዎ እኔ እናንተን ማንም ሊለየን አይችልም። እሺ አንተ እኮ የልቤ ንጉስ ነህ። ወደሽ ነው ለዛውም ሹመቴ ማብቂያ የለውም። ማንንም ነው የማልሰማው። ውሃ አስመጥተሽኝ አትጠጪውም እንዴ? አንተን ሳይ ሀቀኝነትህን ስመለከት እኮ በቃ አደረኩ። ቆይ እኔ ሳላቅ ያደረኩልሽ ነገር አለ እንዴ? በጣም ደስተኛ ሆነሻል። አንተ እኮ ለእኔ ሁሌም እንደኖርክ ነው አይደል እንዴ? እኔ በአንተ ሁሌም ደስተኛ ነኝ። እሺ እኔ አለም ሁሌም እንደዚህ ሳቂልኝ። ቆይ መቤት መተቃቀፉና እንዴ እንመለስበታለን። እንዴ እንደውም ጓደኛሽ ነች የደወለችው። ምሩ ናት፣ አብረን እናውራስ። ሄሎ ምሩ። ቢሮ ነኝ ምሩ። ምን ነው ሰላም አይደለሽም እንዴ? ምሩ ምን ተፈጥሮ ነው? ቆይ ወለተጅ ነው አንቺ ደግሞ ምንድነው ያጠቃሽው? ማንን ልጠይቂ ነው? አረ ወንድም አለም ማንንም ልጠይቅ አይደለም። ተይው ግድም ነው የሚሄደው። ባይሆን እና አንተም ላቅርብልህ አይሻልም? እኮ የት ነው የምትሄጂው? ሁሉን ነገር እያወቅኩ ዝም ስለሽ ትንሽ ከደረጃሽ ወረሽ አልመሰለሽ? አልበዛም ይሄ ነገር? መልሽልኝ። ወየት ነሽ? አረ ወንድም አለም እንደው ተረዳኝ እንጂ። ቆይ አሁን እኔ ብዳር ወግ ማረግ ባይ እንደው አንተ ሳፈልግም እሱማ አንቺ ብቻ አይደለሽ። ነፍሷን ይማረውና የሞተችው እናታችን ጆከር አስማረ ይሄ ባለፈው የመጣንበት ቤት አለ እንዴ? እንዴት ነው? ወዴት ነው የመጣ ነው? የት ነው ያለ ነው እያለ ይገኛል ማለት ነው። አው እሱ ነው ታዲያ ምን ይሁን ብለክ ነው እያለችም የአስማረ እህት መጹን ትሰጣለች ማለት ነው። አረዲያ አንቺ ዝም በይ እያለ አስማረም እየተናገራት ይገኛል ማለት ነው። እንግዲህ እየተናገረ ይገኛል ማለት ነው። ይቅርታ ንገረው እስኪ እገላለሁ ብሎ መገደልም ያለ ነገር አለ እያለ ይገኛል ማለት ነው። ቅዱስ ጆከር አስማረ ማለት ነው ለጆከር። ከዛ ጆከር ደግሞ መልሶ አስማረ በቃ እኛ እንሂድ ብሎ እነሱን እናንተ ጥቃቅን ነገር የምናገኘው ነገር ከናንተ ይቅርብን እያለ መለስ ብሎ ጥሏቸው ይወጣል ማለት ነው። አንቺ ግን ተዩነ ግቢ ከጠላት ጋር የምታዲው ነገር ታቆሚያለሽ እያለ ወንድሟ እየተናገረ ይገኛል ማለት ነው። እንዲሁም ጠላታችንን ማሸነፍ የሚገባን አሁን ነው እያለችም ከቀያችን ጋር መጥቶ አጥብቀን መያዝ አለብን እያለችም ትገኛለች ማለት ነው። እንግዲህ ከቀያቸው መጥቶማ መልቀቅ የለብሽም እንዳይባል ደግሞ ሰኒም አለች ማለት ነው። ቅዱስና የሰኒ እህት የሰኒ እስኪ ተረጋጋጆ ቅዱስ ዝም በለ እንትን አትበል እያለ ይገኛል ማለት ነው። አረ ሁሉም ነገር እኮ ይስተካከላል እያለችም ትገኛለች። እና ታዲያ እኔ ቤት መታ ነበር እኮ ልጄን ለማሳደግ ስል ነው እንጂ እኮ ለሌላ ነገር አይደለም እያለች ነው የሄደችው ብላ ስትል ቅዱስም ቆይ አንቺ ጋር ምን ፈልጋ ነው የመጣችው እያለ ይገኛል ማለት ነው። የሰኒ እህትም አራ ምንም ነገር አይደለም እውነቷ ግን ልጇን ለማሳደግ ይመስለኛል እንጂ ለሌላ ነገር አይደለም እያለች ትገኛለች። ቅዱስም መለስ ብሎ ያውም እኮ የሴት ልጅ እናት ናት እንደዚህ የሚሆን ነገር ምንድነው እያለ ይገኛል እያለች ትገኛለች እያላተም ይገኛል ማለት ነው። ከዚህ በላይ የሚሄድ ነገር አልፈልግም ከዚህ በላይ ማውራት ምንም ማለትም
አይገባኝም እያለ ይገኛል። የሰኒ እህትም የልትሄድ ነው በዚህ ሰዓት እኮ መጠጣት ማለት ለሰው ክፉ በሽታ ነው እያለችም ትገኛለች። እንግዲህ እውነት ነው። አዎ በዚህ ሰዓት አንተ ተናደ ቀርቶ ሳትናደድም ስትጠጣ ጥሩ መልካም አይመስልም ማለት ነው። ኪራጋም አስፈላጊ ከሆነ እንሄዳለን እያለች ትገኛለች። ቅዱስም መለስ ብሎ ደግሞ መቼም በጉዳይ ተጨንቀሻል ማለት ነው እያላት ይገኛል ማለት ነው። እንግዲህ አዎ ካልተጨነኩኝ ምን ማድረግ አለብኝ እያለችም ትገኛለች ማለት ነው። እንግዲህ ጽናት ድራማ በጣም አስተማሪና ደስ የሚል ድራማ ነው ማለት ነው። እንግዲህ ሁሉም ነገር እንደሚስተካከልም ተስፋ እናደርጋለን። ሰኒና ጆከርም በሰላም እንዲመለሱልን ዘንድ ተስፋ እናደርጋለን ማለት ነው። እንግዲህ እሺ እኛን መሳለቂያ ነው ያደረገችን እያሉ ወንድማማሞች እያወሩ ይገኛሉ ማለት ነው። ድሮም ሴት ልጅ መውለድ ለዚህ ነው እንጂ ለሌላ ጥቅም አይሰጥም እያሉ ነው። እናንተስ ከሴት አይደል እንዴ የተወለዳችሁት? ምን ነው ልጅቷን ሰብስባችሁ ልታንቋት ነው እንዴ? ተው እንጂ እንዴ! ጊዜው ነው፣ መፍቷ ነው። መጫወትም መጫወትም መጨፈርም ማለትም ሁሉም ነገር ደስታ መደሰትም መፍቷ ነው። ምክንያቱም እናንተ ሁላችሁም በጊዜያችሁ ተጫውታችሁ ነው አይደል እንዴ ደረሳችሁ ነው። እንኳን እሱ አይደለም የሶስት ልጆች እናት ሆናለች በአሁኑ ጊዜ ማለት ነው። እንግዲህ ብዙ ሰዎቹ ቆንጆ ነሽ ተውበሻል እያሉኝ ብዙ ሰዎች እያወሩ ይገኛሉ። እናንተ ደግሞ እዚህ እኔን ታቅራራላችሁ እና ታረክሱኛላችሁ እያለች ትገኛለች ማለት ነው። አንቺ ታዲያ ቀን ሙሉ የቄው መሳቂያና መሳለቂያ እያደረግሽን ነው እንዴ የምትቀመጩ? ውቤታ እንጂ አርፈሽ ተቀመጪ እያለ ታላቅ ወንድሟ እየተናገረ ይገኝ እንዴ። ነገርዮ ጆከርን አፍቀራ ሳይሆን አይቀርም ማለት ነው። እንዲሆን የሱን ልጅ ሳላዩን ማደርና መዋለም አልችልም። ልጅየውን በጣም ወድጄዋለሁ እያለች ውቤ በጣም እየተናገረችም ትገኛለች ማለት ነው። ወንድምየው ለምን አትመክራትም እያላት ይገኛል። ወንድምየው መለስ ብሎች እኮ አውቃ ነው የምታጠፋው እንጂ እውነቷን እንዳይመስልክ እያለች ትገኛለች። ሴትይቱ ውቢቱ ተነሳች ብድግ አለችና እባክህን እንዲው የምትወደኝ ከሆነ የእናቴን ቃል የምታከብር ከሆነ ይህንን ሰውዬ ለኔ አድርገው እያለች ትገኛለች። እንዴ ጆከርን የሰኒም ባለቤት አራ ይኸውልሽ ውቢት ያልገባሽ ነገር አለ አልፈልግም። ፍቅር ማለት እኮ መልካም ነገር ነው እያላት ለቲና እየተናገረ ይገኛል ማለት ነው። ቲና መመለስ ብላ እንደዚህ የሆንክ እየራኩኝ አንተም ደግሞ ከኔ መራቄክ እየከበደክ እንዴት አድርጌ ነው መኖር የምችለው እያለች በጣም እያለቀሰችም እየተነፋረቀችም ትገኛለች ማለት ነው። ከዛ ትገኛለች ማለት ነው። ቲና እንግዲህ በጣም በአሁን ሰዓት ላይ እያስቸገረችም ትገኛለች ማለት ነው። ናቲም በጣም እየተጨናነቀ ይገኛል ማለት ነው። ኪያ እንግዲህ እዚህ ጋር ብቻዋ ቁጭ ብላ እዚህ ብቻዋን ቆማ ቆይ ምን ማለት ነው እኔ አልገባኝም፣ ቆይ ማናት ገሊላ እያለችም ትገኛለች ማለት ነው። እንግዲህ እዚህ ጋር ብቻዋን ነው የተቀመጠችው። እሷ ምንም ማድረግ በማትችል ሰው ውስጥ ነው ያለችው ማለት ነው። እንግዲህ እዚህ ጋር ደግሞ ብሩ በጣም በህልሟም በእውኗም እየተጨናነቀችም ጉልበተኛም ለመሆን እየሞከረች ትገኛለች ማለት ነው። ሄሌና በህልሟ እያየች ሁሉንም ነገር የተከሰተውን ነገር እያየች በጣም እየተጨናነቀች ትገኛለች። የምትይዘውና የምትጨብጠው ነገር ነው ያቃታት ማለት ነው። መለስ ብላም ሄሌንዬ አንቺ የፈለግሽውን ነገር አንድ ነገር ማድረግ አለብሽ። ሰዎቹ በእንደዚህ በዚህ ልክ ሲያስጨንቁሽና እንደዚህ ባንቺ ላይ ሲተባበሩብሽ ስታይማ ዝም ብለሽ ማየት የለብሽም እያለች
በጣም በሐሳብም ውስጥም እንትን እያለች ትገኛለች ማለት ነው። እንግዲህ ይህንን ሴራ ለመስራት ፈልጋ ይሆናል። አጋጣሚ ደግሞ የሆነ ነገር አድርጋ እያሯሯጠችም ትገኛለች ማለት ነው ሄሌኒ በሩ ማለት ነው። እንግዲህ አስቢ አንድ ተራ ሰራተኛ ጋር ሁሉንም ነገር ማድረግ የለብሽም እኔ እኮ ስላላከብሩኝ ነው እያለችም አንድ ነገር ማድረግ አለብኝ እያለች ትገኛለች ማለት ነው። ሄሌኒ እንግዲህ ቆርጣ ተነስታለች በብሩ ላይ ማለት ነው። እንግዲህ ናሆሚ ካልተቀየማትና ናሆሚ አንድ ነገር ማድረግ ካንተን ካላለ ብሩ ምንም መሆን አትችልም። የፈለገ ልብ ደካማ የልብ በሽተኛ ብትሆንም ሁሉንም ነገር ማድረግ የምትችል ሴት ናት ማለት ነው። በሷ ላይማ እንደዚህ አይነት አቅደሽ ከምትነሺ ቢቀርብሽ ይሻላል ማለት ነው። አቤት እግዚኦ በቪዲዮ እየቀረጠች በጣም እነሱ የተከታተለች ትገኛለች ማለት ነው። በቪዲዮ ቀርጻ እንግዲህ ሰላም ቤተሰብ እያለች በጣም ተጨንቅ ያለሁኝ በጣም ይሄ ነገር እየተፈጠረው ገና ተማሪ እንደነበርኩኝ ነው እያለችም ቪዲዮን ሰርታ ለናሆሚን ለማስያዝ እያቀደች ትገኛለች ማለት ነው። እንግዲህ ሄሌና ግን በጣም አሳፋሪ ነገር ነው። እንግዲህ ምንም ማድረግ አልተቻለም ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ቤተሰብ ሆናችሁትን በላይክ ግቡ ማለት ነው። እንግዲህ ኬራ ስራችንን በውዋ ባለቤት ነው የምንጀምረው እያለ ይገኛል። ቢሮ መጥቶ ከውዋ ባለቤት ጋር ከጽናት ጋር ቁጭ ብሏል ማለት ነው። መልካም ቀን